ማናችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሀዘናችሁ ምንጭ ሲሆን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዴፍ አንድ ሻቢ ሰዎች እንዴት ነው? ሰላም ናችሁ? እኔ ዛሬ ቤቴን ላሳያችሁ ነው የኔ ፍቅሮች። እንግዲህ መብሩክ በሉኝ፣ አደናንቁኝ፣ አጨብጭቡልኝ። እኔ ጀግና እህታችሁ፣ እኔ ጠንካራ እህታችሁ፣ እኔ ፋንድሻ። እኔ በነገራችን ላይ ራሴን አድናቂ ነኝ። ማንም እንዳደንቀኝም አልፈልግም፣ ግን የሰው አድናቆት በሽ ነው። አልሐምዱሊላህ ወላሂ እንኳን በሰራሁት ባልሰራሁት ነገር አድናቂ ወዳጄ በሽ ነው። አሁንማ በቃ በፊት የሰው ውዴታ በጣም ያስደስተኝ ነበር። አሁን በቃ የሆነ ብቻን እንጂ የሰው ውዴታ ራሱ ተመብዛቱ የተነሳ ራሴን እንደ ክፉ ሴት ማሳየት ጀምሬያለሁ። በቃ የሆነ በጣም ሰው ሲያሞግሰኝ እየፈራሁ ወላሂ ነው የምላችሁ። እና የሰው እድል አለኝ፣ ሞገሳ እድል አለኝ። ግን ከሰው ሞገሳ በላይ ራሴን ሳሞግስ ራሴ ሳደንቅ ነው የሚያስደስተኝ። ስለሆንኩም ነው እኔ የሰራሁትን ነገር ነው ማደንቀው። ለምሳሌ አሁን ታጋሽ አይደለሁም፣ ትዕግስት የለኝም። አንድ ስድብ ሰው ከሰደበኝ እኔም እሳደባለሁ ሙልጭ አርጌ። ኦኬ በዛ ሆነ አሁን ራሴ እናገራለሁ። ትዕግስት የለኝም፣ ተነኩኝ አልችልም፣ በክብሬ ድርድር እንደሌለኝ ምናምን ጎደሎዬንም እናገራለሁ። ልክ መልካም ጎኔን ጠንካራ ጎኔ እንደምናገረው ሁሉ ወላሂ እኔ ጎደለው ጎኔንም እናገራለሁ። ታውቃላችሁ፣ ብዙዎቻችሁ እኔ ጋር ዓመታት ቆይታችኋልና በጣም ነው ራሴን የማደንቀው። በጣም ጀግና ልጅ ነኝ። እንግዲህ ቤቴን በዚህ መልኩ በራሴ ማንም ሳያግዘኝ ወላሂ ለአዜ ማንም ሳያግዘኝ በራሴ ጥንክር ብዬ ጥርሴን ነክሼ ከጌታዬ ካላሁ ሱብሃነሁ ወተዓላ ጋር ሆኜ ይቺ ቀጫጫ ፋንድሻ ማለት ይቺ ጩጬ ልጅ፣ በነገራችን ላይ ልጅ ነኝ። ሲቀጥል ደግሞ በጣም ቅጭጫል ቀጫጭት ነኝ ማለት ነው። እኔ እንደዚህ ወፍራም ጀሰድ ምናምን ነገር የለኝም። ገባችሁ? ስታዩኝ እንኳን ይሄን የምሰራ ቀርቶ በቃ የሆነች አንድን ጨባ ነሳ ራሱ ሞድቅ አይነት ነው የምመስለው ስታዩ ማለት ነው። ቀጫጭነቴ ግን ጠንካራ ነኝ፣ ጎበዝ ነኝ፣ ስፖርት ሰራለሁ። አልሐምዱሊላህ ረብል ዓለሚን። ሰዎች ጠንካራ የቀጫጫ ጠንካራ እህታችሁ ይሄን ቤት እንግዲህ ብቻዬን በዚህ መልኩ እንደምታዩት ሁሉም ቪዲዮ ታዩታላችሁ። በራሴ ሀልጋ ፈታትቼ ማለት ነው። እያንዳንዱ ሀልጋ ቡለኑን እጄን ይዩት እጄን እያንዳንዱ ሀልጋ በእጄ ፈታትቼ ሀልጋውን ማለት ነው ውጭ አውጥቼ ከዛ ጓዙን እቃውን ሁሉ አጋግዤ ውጭ አውጥቼ ወላሂ ነው የምላችሁ ብቻዬን ማንም ሳያግዘኝ ለራሴ እኔ ብቻዬን ፏረጌ ቤቴን መጀመሪያ ይሄ ሽንቁር ምናምን ነበረ ኤሲ ምናምን ሳስደርግ ኤሲ ስር የሆነ ሽንቁሩ ግድግዳው ወርዶ ምናምን ተከፈተ ማለት ነው። እዚህ መስኮቱም ጋር እንደዛው መስኮት ሲገጣጠም ከዛ ምን አደረኩ መሰላችሁ? ሲሚንቶ ገዛው። ሲሚንቶውን አቦካሁት። ከዛ በኋላ ይሄን ከኤሲው ስር የፈረሰውን ግድግዳ መጀመሪያ በሲሚንቶ ምርግ አርጌ ከዛ ከመረኩ በኋላ በሲሚንቶ ልስን አረኩት። ከዛ በኋላ ጅብሰም ሰራሁት። ከዛ በኋላ ሙሉ ከቤቱ ጋር የወጡት ሻንጣዎቹ እንዴት እንዳረኳቸው ተመልከቱ። በፌስታል ለምን ስትቀቡ ቀለም ይንጠባጠባል ማለት ነው። ይሄ ካበቃው በኋላ አልጋውን እያስገባው ነው። ግን አሁን እንግዲህ በኋላ ከመጀመሪያው ጀምሮ ታዩታላችሁ ማለት ነው። እና እንደዚህ አርጌ ወላሂ መጀመሪያ ግን አልጋውን አልፈታታውም ነበር። አልጋውን የምችለው የማወጣው መስሎኝ ጎተኩት። ከዛ እጄን ሁሉ አሳመመ። ሌላው ላይ ደግሞ ሻንጣዎቹ ምኖቹ በጣም ጭኜበት ነበር። አልጋው ላይ ካበን ነበር። ከዛ ለምን አልፈታታም በራሴ አልጋው ለምን ቡለኑ ልቅልቅ አርጌ አልጋዬን ፈታትቼ ይሄ መሬቱ ነው ዩት ስቀባ የፈሰሰው መሬት ላይ ማለት ነው እንዳለ ወላሂ ለአዚም። ከዛ በኋላ አልጋውን ፍትት አርጌ ቡለኑ ልቅልቅ አርጌ ጫማዬን ውጭ አውጥቼ በደንብ አርጌ ቀብቼ ቤቱ ከደረቀ በኋላ ከዛ አልጋውን አስገባው ማለት ነው። እና ሴት ልጅ የማትችለው ነገር የለም ወላሂ ይችላል ማለት ብቻ ነው የሚጠበቅብን። ተመልከቱ። ይሄ ትልቁ የቀለሙ ማብኪያ ትልቁን አንስቼ ሲሄድ ሰቀባ ቤቱን ቀለም ከበደኝ። ከዛ በትንሽ ማካፈያ አካፈልኩ ቀለሙን ማለት ነው። ኦኬ ነጭ ቀለም ነው እኔ የምወደው ነጭ ቀለም ስለሆነ ይኸው በዚህ መልኩ እንግዲህ እየቀባው ነው ማለት ነው። ቤቴን ደግሞ አቀባቢ ራሱ በደንብ አድርጌ ነው የቀባሁት። እየደጋገምኩ ድብን አርጌ መሰሰት የለም ምን የለ ቀለሙን ትልቁ ሙሉውን ነው የገዛሁት። እና ሴት ልጅ የማትችለው ነገር የለም። አስቡት ሴቶኛ አልጋውን ፈታትቼ ብቻዬን ቡለኑን አወላልቄ ውጭ አውጥቼ የአንዳንዱ እቃ አውጥቼ ለራሴ ሲሚንቶ ገዝቼ ለራሴ ጅብሰም ገዝቼ ለራሴ ቀለም ገዝቼ ለራሴ ሰራሁትና ሴቶችዬ ሰው ይርዳን፣ ባለሙያ ላምጣ፣ ለባለሙያ ማስቀቢያ የለኝም፣ አላቅበት የሚባል ነገር የለም።
ሴት ልጅ ማንኛውም ወንድ የሚሰራው ማንኛውም ባለሙያ ወንድ የሚሰራውን እኛ ሴቶች መስራት እንችላለን። ተመልከቱ፣ እጄማ ጓንት እንኳን ስለብስ በቃ ጓንቱ ውልቅ ውልቅ እጄ ቀጭን ስለሆነች ውልቅ ውልቅ መካና ኧረ ወደዛ በጓንት አልጥም አለ ስራው ሁሉ በቃ በደንብ የተሰራ አልመስለኛ ላይ ኧረ ወደዛ አይደለ ገደል ግባብ የጓንቱን አውልቄ ዙባላ ከዛኔ በእጅ የገባሁበት አኔታቸው የታባቱ ማታ ታጠበውና በሎሽን እጄን አላሳልሰዋለሁ። ምን ሊያመጣ ነው? ለአንድ ቀን እጅ ተቆርጦ ሊሄድ ነው? አንድ ቀን ቤት ስለቀባሁበት፣ አንድ ቀን ጅብሰም ስለሰራሁበት፣ አንድ ቀን ሲሚንቶ በእጄ ስላወቅኩበት፣ ይኸው ሲሚንቶውን ራሱ በእጄ ይዤ ልጥ ኦኬ ሁሉንም ጅብሰሙን እጄ ሁሉ እየተለቀለቀ ጥፍሬ ድረስ ከሚያያዝ ድረስ ማለት ነው። ከዛ ሮብለታ ማታ የጀመርኩኝ ሐሙስ ጧት ነው የጨረስኩት ማለት ነው። ከዛ በኋላ እንደጨረስኩ በቃ ሻወሬ ወሰኩኝ። እጄን ቁጭ ብዬ ቢያንስ ለ1 ሰዓት በሎሽን በደንብ አድርጌ መሳጭ አረኩት። ሌላም ደግሞ እንትን ነበረኝ ሰንፌራ ታውቃላችሁ? እሱ ሰንፌራ የቱፋ ሰንፌራ በሱ በደንብ አድርጌ እጄን ቀስ ብዬ መሳጭ አደረኩት። በቃ አልሐምዱሊላህ ለቀቀልኝ። ለስለሳ ተመለሰ እጄ ማለት ነውና እንደዚህ አድርገን ሴቶች እንስራ። አልችልም አትበሉ። ባል የለኝም፣ ወንድም የለኝም፣ ምን የለኝም፣ እኔ እኮ ብቸኛ ሴት ነኝ፣ እንደዚህ የሚያደርግልኝ የለም እያልሽ እንዳታለቃቅሽ። ዛሬ በራስሽ ቁሚ። በቃ ቤት መስራት ካለብሽ ራስሽ ቤትሽን በምትፈልጊው አይነት መልክ ዲኮርም ከሆነ ቀለምም ከሆነ ጅብሰምም ከሆነ በደንብ አድርገሽ መስራት ትችያለሽ። ኮርኒስ ትንሽ ያስቸግራል። ለምን ኮርኒስ ላይ ስለሆነ ለመስቀል ምናምን ሊከብድሽ ይችላል። አላቅም ኮርኒስ አሰሪ ውጭ ላይ ማለት ነው። ሞያውም ትንሽ ትኩረት ሰጥተሽው ካልተማርሽ ሊከብድሽ ይችላል። ይሄ ግን ቀለም፣ ጅብሰም፣ ይሄ አልጋ መፈታታት፣ አልጋ መገጣጠም፣ ቁምሳጥን መፈታታት፣ ቁምሳጥን መገጣጠም፣ ይሄ ወላሂ ማንም አያስፈልግም። በራሳችን ድብና አድርገን እንስራ። በራሳችን ነው ቁም እችላለሁ በይ እኔ ጀግና ነኝ እችላለሁ እያልሽ ምንም አይነት ነገር ለራስሽ መስራት ተማሪ። ለምን በራሳችን ነገር እንደዚህ መስራት ካለመደን ግዴታ ሌላ ሰው ጎትተን ነው። ሌላ ሰው ስናጣ ደግሞ ይከፋናል። አሁን ብዙ ሰዎች ወንድም የለኝም እኮ እኔ አባት የለኝም፣ የወንድ ረዳት የለኝም፣ ብቸኛ ነኝ። ባላቸውም ስደት ሲሄድባቸው ነስቶ ኢትዮጵያ ተቀምጠው ብታይ ባሌ ስለሌለ እንደዚህ የሚያደርግልኝ የለም ምናምን ያሉ የሚያለቃቅሱ አለ። አያስፈልግም። ባል በራስሽ አድርጊ። ባልሽ የሚያደርገው ሁሉ ትችያለሽ። ወላይ ወንድ ልጅ የሚሰራው ሁሉ መስራት እንችላለን። ምንም ወንድ ልጅ ሰርቶት እኛን የሚከብደን ነገር የለም። ምንም አይነት ነገር እሱም ሰው ነው፣ እኔም ሰው ነኝ። እሱም የሚሰራውን በሙሉ መስራት እችላለሁ። ራሳችን እኛ እንደዛ ብለን እኮ ስላሳመንን ነው። አልችልም ምን ይሄ የወንድ ስራ ነው በቃ ብለን ስላሳመንን ነው እንጂ ምንም ወንድ የሚሰራውን ነገር ሴት የሚያቀታት ነገር የለም። ስለዚህ በተለይ እንደዛ አይነት ቤት ነክ የሆነ ነገር በራሳችን እንስራ። በራሳችን እኔ ማለት ነው የቤቱ እንትን ስል ስቀባውን በሩን ራሱ ላወጣው ነበር። ቡለኑን ፈታትቼ በሩን ውጭ አውጥቼ እንዳይረጫጭብኝ ላደርገው ነበር። ግን በሩን ለምን እንደተውኩት ታውቃላችሁ? በሩን ብቻዬን ባወጣው ስገጥመው መልሼ ሰው ያስፈልጋል። አንድ በር አንደኛው ይዞ ነው አንደኛው ቡለን የሚገጣጥመው በር ላይ ማለት ነው። 2 ሰው ነው የሚያስፈልገውና ሰው እንደዛ ስገጣጥም ስለሚያስቸግር ብዬ ዝም ብዬ ቀባ። ከውጭ በኩል ነው የቆሻሸብኝ፣ ከግቢ በኩል አልተረጨበትም ቀለም ተጠቅቄያለሁ። ከውጭ ግን በእጄ ምናምን የነካካሁት ተቀብቷል። እሱን ደግሞ በሞቀ ውሃ እያረኩኝ በፎጣ እያረኩኝ እያጸዳሁት ነው። እየለቀቀ ግን ማለት ነው በላጡ እዩት። ሙከየፉ እዚህ ጋር ነበር፣ እዚህ ጋር ክፍት ነበር እንዳለ በሲሚንቶ አብኩቼ ምርግ አድርጌ ይሄ ራሱ ማለት ተወስሪ ሃይ እንዳለ ቀለም በቀለም ሆኖ ነበር። ሞቀ ውሃ አረኩኝና በፎጣ አድርጌ ጽድት አረኩት። ለቀቀ። ቀለም ቤት ሲቀቡ ሲረጭባችሁ ማንኛውም ነገር ላይ ምንድነው በሞቀ ውሃ ነው እሺ የምታጸዱት። የሞቀ ውሃ አድርጋችሁ በፎጣ እዛ ቦታ ላይ በደንብ ውል አድርጉት፣ ይለቃል። በዚህ መልኩ ቤቴን ፏ አደረኩኝ። አልሐምዱሊላህ ረብል ዓለሚን። በራሴ እንዴት አይነት ኩራት እንደተሰማኝ። ጀግና ነሽ አንቺ፣ ትችያለሽ አንቺ፣ የእውነት ሴት ነሽ፣ ሴት ማለት አንቺ ነሽ የኔ ፋንድሻ እያልኩኝ ራሴን በቃ ሳደንቅ በቃ ለራሳችሁ ክብር ይኖር